ሰላም እንዴት ናችሁ? ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ትንሽ ከአንዳንድ ነገሮች ውጪ ደህና ነኝ። ቤተሰቦች እንዴት ናችሁ እናንተ? ዛሬ እንግዲህ በድጋሚ መጥቼላችኋለሁ። እንግዲህ ሰሞኑን እየተፈጠረ ያለውን ነገር አይታችኋል። ብሌኒዬንም በጣም እየተንከባከብኳት ነው። ግን ያው ብሌኒዬ ደግሞ ለኔ የምታሳየኝ ነገር ትንሽ እናንተን እያስከፋችሁ ነው ያለው። እኔን ግን እንድታውቁት የምፈልገው ነገር ቤተሰቦች እኔ ምንም የከፋኝ ነገር የለም። ለምን እኔ ያደረኩት ነገር በጣም ከባድ እንደሆነ አውቃለሁ። ስለዚህ እኔ የሚከፋኝ ነገር የለም። እናንተም በጣም ለኔ እየተጨነቃችሁ ነውና ያው አንዳንድ ጊዜ ምን አለ መሰላችሁ ህይወት ይገለባበጣልና አንዳንድ ጊዜ ጥሩ ይሆናል፣ አንዳንድ ጊዜ መጥፎ ይሆናል። እና አሁን ደግሞ እስከዛሬ ድረስ ላደረኩት ነገር ትንሽ እየተቀጣው ነው ብዬ አስባለሁ። ግን ያንን ነገር ደግሞ በትዕግስት ማለፍ መቻል አለብኝ። ማለት ያው ካደረኳቸው ነገሮች አንፃር ቁጭ ብዬ እያሰብኩኝ እናንተም ኮሜንት ላይ የምትሰጡኝም አንዳንድ ቤተሰቦችም የምትነግሩኝን እናም ቁጭ ብዬ በማስብበት ሰዓት ከዛሬ ያደረኳቸው ነገሮች ትንሽ ብሌኔን እንዳስከፋት ተረድቻለሁ፣ እናንተንም እንዳስከፋችሁ ተረድቻለሁ። ስለዚህ ድሮ የነበረው ሱራፌል ደግሞ ምንድነው በቃ እንደዚህ አይነት ሱራፌል ነው። ተንከባካቢ፣ ሰው የሚወድ፣ ሰው የሚያከብር፣ ስሜታዊ ያልሆነ ሱራፌል ነውና እሱን መልሼው በቃ የተቻለኝን ነገር አድርጌ ብሌኒን ልቧን ወደኔ መመለስ እንዳለብኝ ተሰምቶኛልና ለዛም ነው እንደዚህ ያደረኩ ያለሁት። ከትናንት ወዲያም ያው ቤቴ አምጥቼ እግሯን እስከ ማጠብ ድረስ ደርሼ ነበረ። እናንተም ያንን አይታችኋል፣ በጣም ደስ ብሏችኋል። እናንተ ያው ፍቅር፣ አክብሮት ምናምን በጣም ስለምትወዱ በጣም ደስ ብሏችኋል። እኔም ያው በጣም ደስ ብሎኛል እንደዛ በማድረጌ እና ትናንትናም ደግሞ ቤቴ ምሳ ጋብዣት ነበረ። ያው ከሱ ጋር ብትመጣም ንዴቴን ተቆጣጥሬ አልተናደድኩም አልላችሁም ቤተሰቦች፣ በጣም ተናድጃለሁ። ግን ድጋሜ ደግሞ እነዛን ስህተቶች መስራት አልፈልግም፣ በታምር ማለት ነው። ያን እነዛን ስህተቶች መድገም አልፈልግም ህይወቴ ላይ። ከዚህ በኋላ በጣም ቻይ፣ በጣም ታጋሽ የሆነውን ሱራፌል ነው ለእናንተ ማምጣት የምፈልገውና ይህንን ደግሞ ለእናንተም እያሳየዋችሁ ነው። በሂደትም ከዚህ በኋላ በደንብ ታዩታላችሁ። እናንተም እንግዲህ ይሄን ነገር እንደወደዳችሁት እየነገራችሁኝ ነው። እኔም ከዚህ በኋላ ከስሜታዊነት ርቄ ነገሮችን በፍቅር በሰላም ለመፍታት ነው የሚሄደውና ብሌኒዬም ያው አንዳንድ ጊዜ ገለባበጣል። እኔ ስሜታዊ ስሆን እሷ ቀዝቃዛ ነበረች፣ አሁን ደግሞ መልሳ ስሜታዊ ሆነችና ያው እንግዲህ ሁሉም ነገር እግዚአብሔር ሲፈቅደው ነው የሚሆነው። ልቧ ይመለሳል ብዬ አስባለሁ። እናንተም ያው እየመከራችኋት ነው፣ በደንብ በጥሩ መልኩ እንድትመክሯት ፈልጋለሁ ቤተሰቦች። እና ዛሬ የመጣሁበት አንድ ዋና ነገር አለ። እሱ ምንድነው? ያ ነገር እናንተን በጣም አስከፍቷችኋል። እኔ ታውቃላችሁ እናንተን እንዴት እንደምወዳችሁ እንደማከብራችሁ፣ ለእናንተ ያለኝን ነገር በደንብ ታውቃላችሁ። እና ዛሬ ብሌኒን ጠርቼ ጠይቃታለሁ። ምንድነው የሆንሽው? ምንድነው ያጋጠመሽ? አንዳንድ ጊዜ ሰው ከመሬት ተነስቶ አይደለም እንደዚህ የሚሆነው፣ የሚበሳጨው፣ የሚናደደው ምናምን እና ያው ህይወቷ ላይ የሆነ ሀፕን ያረገ ነገር እንዳለ ይሰማኛል እኔና እኔም አንዳንድ ጊዜ ምን መሰላችሁ፣ ባለፈው ምን ስናደድባት እሷ ላይ ስበሳጭ ህይወቴ ላይ የራሴ የግል ህይወቴ ላይ የሆነ ነገር ተከስቶ ነበር። ያም ነገር ነግሬያችኋለሁ ለእናንተምና ያው ያን ያህል ግልጽ ማድረግ ባልፈልግም ትንሽ የሆነ የመረበሽ ነገር ነበረ ውስጤ ምናምን። ያንን ነገር ደግሞ በማስተካከልበት መንገድ አስተካክያለሁና እሷም እንግዲህ የሆነ የተፈጠረባት ነገር አለ እንጂ እንደዚህ አትሆንም። በቃ በጭራሽ ብሌኒ እንደዚህ አትሆንም። እንደዚህ አይነትም ሰው አልነበረችም እስካሁን ድረስ በማውቃት ማለት ነውና ስለዚህ ዛሬ ጠርቼ ምን እንደሆነች ምን እንዳጋጠማት ጠይቃታለሁ። እስኪ ያው አልጠራዋትም፣ ደውዬ እጠራታለሁ። እንደምትመጣልኝ ተስፋ አደርጋለሁ። እስኪ ልደውልላትና ያለውን ነገር እስኪ አብረን እናያለን። እስኪ እንደውልላት ቤተሰቦች። ጠፋ። ሄሎ ወይ ብሌኒ፣ በሌላ አስደደውልኳ። ሱራ ነኝ። አለሁልሽ። ደህና ነሽ? አለሁ፣ እግዚአብሔር ይመስገን። ኑሪልኝ። ውጪ ነኝ። ምን ነው? አይ ፈልጌሽ ነበረ ላገኝሽ። መቻው? አዎ በጣም ነው የፈለግሽ ነበር ብሌኒ። የሆነ እዛ የምንገናኝበት ቦታ አለ አይደለ? እዛ ቆሜ እየጠበኩሽ ነበረ። ገና አሁን ያገኘኋትኝና አሁን ደግሞ መታለም በላይ እየገባን ነው። እሷን ጥዬ መምጣታችን አሁን የተገናኘ ነው። ገና አሁን ደግሞ ከሩቅ ቦታ ነው የመጣችው። ጓደኛሽ ናት አይደል?
አዎ በጣም ቆይተናል ከተገናኘና አሁን ነው የመጣችው። እሷን ደግሞ እንዴት ብዬ እመጣለሁ ብለህ እኮ በቃ ይዘሻት ነይና ማለት ነው። አብረን ቁጭ ብለን ምናምን ምሳ ከኛ ጋር ከኔ ጋር እንበልታችሁ ምናምን እንሄዳለን። አይሻል? በጣም ስለፈለኩሽ ከሆነ ሶሪ መደወል ነበረብኝ ቀድሜ። ይመችሽ አይመችሽ? አዎ ከቀድሜ ሲሆን ማታሪሽ ነበረ። አሁን ስላገኘኋት በጣም ይደብራል። አሁን ጥቂት መጣፍ ለዛ ነው። እሺ በቃ ይዘሻት ነይና ቦታውን ወይ ቴክስት አደርግልሻለሁ ያለውበትን ይዘሻት ነይና ቶሎ ወይ ትመለሳላችሁ ወይ አብረን ምሳ እንበላለን። በቃ እሺ ቦታውን ቴክስት ታደርግልኝ። እሺ አደርግልሻለሁ። እሺ እንግዲህ ቤተሰቦች ያው ቦታውን ልኬላታለሁ። በእኔ አጨክንም ያው ትመጣለች። በጣም ስለፈለኳት ዛሬ ያው በደንብ ያለውንም ነገር በደንብ ማውራት አለብኝ ብዬ ስላሰብኩኝ ነው ያው ከሰው ጋር ሆናም የጠራኋት። እስኪ ትምጣና በደንብ አወራታለሁ። ምን እንደሆነች ጠይቃታለሁ ብዬ አስባለሁ። እስኪ ቤተሰቦችን እንጠብቃለን። ላይሽ ካደርኩ እጨነቃለሁ፣ ፍቅሬ አይገባሽም ይህን አውቃለሁ። አቤት ያንቺስ ይገርማል፣ ሁሌም ሳቅሽ ይቀድማል። መቼም ቢሆን እኔ እንደምወድሽ ፍቅሬን በምን ቋንቋ ልንገርሽ? ለገላሽ ተማርኮ አይኔ አርፎ ካንቺ ላይ ከለከለኝ ሌላ እንዳላይ። ሰላም ነው? እንዴት ነህ? ሰላም አለሁልህ። ደህና ነህ? እንዴት ነህ? እንዴት ናችሁ? ሰላም ነው? ሰላም ነው። እሷ ናት ጓደኛሽ? አዎ ኤልዱ ማለት እሷ ናት። ኦኬ እሷ ናት። ሱራ ማለት እሱ ነው። እንዴት ነህ ሱራዬ? ደህና ነህ? ደህና ነሽ? አለሁልህ። እንዴት ነህ? ታውቀን ደስ ብሎናል። በጣም ደስ ብሎኛል። እኔ ብዙ ጊዜ አውቃለሁ። እውነት? እንዴት? በአካል ለመገናኘት ነው የቆየ ነው። ኦኬ ታውቂኛለሽ በስም? አዎ ቪዲዮአችሁንም አያለሁኝ። ኦኬ ያንተንም በደንብ አውቃለሁ። ወንድምህም ይመቸኛል። ሁለታችሁንም አያችሁ ነበር። ኦኬ ኤልዱ አይደለ? ኤልዱ ኦኬ ነግረሽኝ ነበር ከዚህ በፊት? እዚህ ስላልነበረች እኮ ነው። ቅርብ ጊዜ ነው የመጣሁት። ከዛ ነው። ከኪራ ጋር ታውቂ ነበር ወይስ? አብራችሁ ስትሰሩ የትዊን ቪዲዮ ትሰሩ አልነበረ? አዎ ትዊንስ ያ የዛኔ ነበር ማውቃችሁ። ኦኬ አይሽ በፊት ታውቀን ነበር? በፊት ነበር ማውቃችሁ። ከአዲስ አይደለም ይዘሽ የመጣሽው ማለት? አዎ አዲስ አይደለችም። ያው እንደዚህ በአካል አላስተዋወቅኳችሁም እንጂ አዲስ አይደለችም። ያው ካጠገብ መሆን ይቻላል። ይቻላል። ችግር የለውም። ምንድነው ቪዲዮ ምናምን ካሜራ ቪዲዮ እየቀረጽን ነበር የጠበቅኩትና አላወኩኝም ነበር። አረበሽኩማ? አረበሽ አንዳንድ ነገሮች ላወራ አስፈልጊ ነበር። ለዛ ነበር የጠራሁት። ደህና ነሽ ግን? ደህና ነኝ። እንዴት ነህ? በሰላም ነው? እንደዚህ ያሯሩጣክ ግድ ዛሬ መሆን ያለበት ነገር ምንድን ነው? ኧረ በሰላም ሄደ ጎረምሳ? ማነው ጎረምሳ? ዛሬ ሄደ? ኧረ የለም። ምንድነው የግል ወሬ ያደረጋችሁት እኮ? አይ ዛሬ ከሱ ጋር አይደለም። ከሱ ጋር ነበር? አይ ትናንትና ትንሽ ከሰው ጋር ነበረች። ነግራሻለች ስለ አይ አላወራት። ማን ነበረ? ትናንት ፍሪዘር አላወራሁትም። ለሷ አልሰማሁኝም። ከሱ ጋር ነበረችና ኦኬ ከጓደኛዬ ጋር ነኝ ስትለኝ ከሱ ጋር መስሎኝ ነበረ። አዎ አይ ኦኬ ለዛ ነው እኔ እሱን ዛሬ ያገኘኋት ብዬ የለ እንዴ? አዎ ዛሬ ያገኘኋት ብለሽ ነበር፣ ግን ከሱ ጋር ሆነሽ እኔ እንዳይደብረኝ እንደዛ ብለሽ አይ አይደለም። ዛሬ ነው የመጣችውና ያው ምሳ እየበላልን በላን እየገባን ነበር የደወልከው። ጥሩ ሰዓት ደወልከው በደንብ። እንደውም ቀድመህ ብትደውል ጥሩ ነበር፣ አብረን እንበላ ነበረ። ግን ዛሬ ያገኘሽኝ ግን አልመሰለኝም። ያም ከዚህ በፊት የምንተዋወቅ ምናምን እኔም እንደዛ ነው መሰለኝ። በጣም ያገባችኝ እኮ ወይ ደግሞ በደንብ ስለምትነግሪያት ምናምን ለዛ ነው። አዎ በአካል ማቅ ነው ሞሪ መሰለኝ። እውነት ብዙ ጊዜኛ ቪዲዮ ምናምን ስንሰራ ማለት ነው ሰዎች እንደ ቤተሰብ ይሆኑና ከዛ በኋላ በቃ እንትን ይሆናል። ያው ለዛም ነው። አዎ እና ደህና ነህ ግን? ደህና ነኝ። እንዴት ነሽ አንቺ? ደህና ነኝ። እና ምን አዲስ ነገር አለ? ስራ ምናምን አሪፍ ነው እግዚአብሔር ይመስገን። ብሌን በቃ ታስቸግራለች። በጥዋት ታስቸግራለች። ሸረባሽ እኔ እውነቱን ነው ያወራሁት። አይ እዛ ታስቸግርም። ያው አንዳንድ ጊዜ ትንሽ ችግር አለባት። በእኔ በኩል ነው ችግሩ፣ በሷ በኩል አይመስልም። አይ በሷም ይኖራል። ባንተ እንዴት? በሷም ይኖራል። ያው ትንሽ ከዚህ በፊት አንዳንድ ነገሮች ላይ ስለነበሩ ትንሽ አስቀምጥ። ጓደኝነትሽ ለስሙ እንደ እንጂ ተረተይ ከድሮም ወደ ስራ ነበር። ብቻ ብሌንዬ ግን አሪፍ ልጅ ናት አይደለ? አሪፍ ልጅ ናት። ዛሬ እንዴት ይዘሻል መጣሽን? በጣም ገርሞኛል። ባይዘው
ማለት እንዴ ሲያንተናም እኮ አጋጣሚ ጧት አብረን እንደሄድንበት ቦታ ስለነበረ ነው ይዤ የመጣሁት። እሱን ይዛው ትመጣለች ብዬ አስቤ ነበር። ይዘሽ ብትመጪ ጥሩ ነበር ዛሬማ። አይ ኧረ በደንብ ለአራት ታሪክ ጊዜ ይኖረን ነበር። ጓደኛ ማቾች ልክ ናት። እኔም ለዛ ነው የማስበው፣ ግን ያው ዛሬ አልተገናኘንም። እንሄዳለን። ስለሷ እናውራ። ተይወቅ ልንሽ ግን ይዳ ደህና ነኝ ሱራዬ። የት ነበር የነበርሽ? ሩቅ ቦታ ነው በጣም። እዚህ ከከተማ ወጣ ብዬ ነበር። ከከተማ ወጣ ብዬ ነበር። ከከተማ ወጣ ብዬ ነበር። ረጅም ጊዜ ቆይተሻል? አዎ 1-5 ወር ምናምን እንደዛ ነገር። ለዛ ነው አይደል? ለዛ ነው ያልተገናኘነው። ግን ያው ሁሌም ስለማያችሁ የምንተዋወቅ ያህል ነው የተሰማኝ። አይ እኔም ስለተዋወቅን በጣም ደስ ብሎኛል። ድንገተኛ ሆነ። ጥሩ። ከዚህ በኋላ ትንሽ አትመጫለሽ እንዴ? በሚገባ ምን ችግር አለ? ባታመጣኝ ራሱ እመጣለሁ። ተከትያት የምመጣው ግልጽነቷ ምናምን በጣም ደስ ይላል። ከዚህ በፊት ተዋወቁ ነበር እንዴ? ተዋወቁ ነበር ከዚህ በፊት? አይ እንደዛ ነው የሚመስለው፣ ግን በጣም ረጅም ጊዜ የምትተዋወቁ ሰዎች ነው። በጣም ቆጭቶኛል። በጣም ቆጭቶኛል እስካሁን በመቆየት። ደግሞ እንደዚህ እንደውም በአካል በጣም ያምራል። ከቪዲዮ ይልቅ በጣም ያምራል በአካል። እውነት? አይ አትፈርምተው ነው። እኔ ራሷ ሰፈረችኝ። ፈጣሪ አይ ቆንጆዬ ነው በጣም አመሰግናለሁ። ደስ ትላለህ። ያው እንደዚህ ነው። የሆነ ሲሪየስ ነገር ላውራት ነበር ዛሬ የጠራኋትና ኦኬ። በዚህ አድናቆት ደግሞ ምናምን ሲመጣ ደግሞ ጥሩ ነው። ከልቤ ነው። መውደድ ደስ ትላለህ በጣም። ጓደኛሽ አሪፍ ናት? አዎ አሪፍ ናት። ጓደኝነታችሁ የስንት ጊዜ ነው? ረጅም ጊዜ ጓደኛ ማስሽን በጣም ረጅም ጊዜ ቆይተናል። በጣም ረጅም ካሜራ ላይ ምናምን ሳላስፈቅድሽ ድንገት ገባሽ? ወይ ደስ ይለኛል ከእናንተ ጋር ስለሆነ ከእናንተ ጋር ስለሆነ ደስ ብሎኛል። እኔም ደስ ብሎኛል። እንዲሁም ትንሽ ሰሞኑን ትንሽ የድብርት ሙድ ላይ ነበርኩኝና አሁን ዛሬ ደግሞ ስትመጪ ምናምን በቃ ፈታ ምናምን ስለ ደስ አለኝ በጣም። እየበጠበጠች አስቸገረች እንጂ አይ ምን ትበጠብጣለች? እቺ አትበጠብጥም እኮ ብለኝ። አይ አስተካክላታለሁ፣ ችግር የለውም አትጨነቅ አንተ። አዎ እስቲ ምከሪልኝ። መክራታለሁ በደንብ መስተካከል ያለበት ነገር እናስተካክላለን፣ አትጨነቅ አንተ። ትንሽ ያው እኔና ሰማን አንዳንድ ነገሮች ሲፈጠሩ በመሀል የሚገቡ ሰዎች እኛን ትንሽ ያበጣበጡኛል እና አዎ በደንብ ነግሪያት ምናምን ደስ ይለኛል። አወራታለሁ፣ ችግር የለውም። እየሰማሽ ነው አይደል? ጓደኝነት ግን እኔ እናንተ መሀል ለማን ነው የሚገባው? አይ ማንም አይገባም። ያው የሚገባም ካለ ታውቂዋለሽ ማን እንደሚገባ። ኧረ ተወጣሁ። እንደዚህ አይነት ወሬ አናወራ። ብቻ ነው። ምን ይመችሻል ዛሬ? ምን ምሳሌ ጋብዝሽ ታዲያ? ይሻላል ብሉ። ምን ታስቢያለሽ አንቺ? ማን ነው የምትያት ስሟን? ብሉ ነው የምትያት አንቺ? ብሌን ማለት ያራኳቲ ነው የሚመስለኝ። ብሉ ስላት ይሻላል። የራሷ ብሌን ስትለኝ ይደበረኝ እንዴ? ብሉ ለየት አለብኝ። ማንም ብሎ ሻያቀኝ። እኔ ብሌን ይልሻለሁ፣ እሷ ብሉ ትልሻለች። አሪፍ ነው በጣም። ስንት ጊዜ ነው ጓደኝነታችሁ? 8 ዓመት ነው አይሆንም? ይሆናል ለዛ ይሆናል። 8 ዓመት ነው ጓደኝነታችን እና ከልጅነት ጀምሮ ነው ጓደኝነታችን። አዎ ብዙ ጊዜ እኮ አስተዋውቃለሁ እያልኩኝ እሷም ያው ብዙም እዚያ አትቀመጥም ምናምን አለመመቻቸትም ስላለ ነው እንጂ የቆየን ጓደኛሞች ነን። ያው ከጓደኝነት አልፎ ወደ ፋሚሊነት በደንብ ፋሚሊ ሆነናል። ፋሚሊ ሆናችኋል? አዎ ያው ስትደዋወሉ ምናምን አያለው እንዴ ነው ደህና ነሽ ምናምን ስትባባሉ አያችኋል። ድምጼን ካልሰማች ከብዳታል። ድምጼን ካልሰማች ከብዳታል። ይሄን ያለ በጣም ዲፕ በጣም ክሎዝ ፍሬንድ ነን በቃ እንዴ። ለዛ ነው ዛሬ በእውነት በጣም ደስ ብሎኛል ስላገኘሁሽ። እኔም በጣም ደስ ብሎኛል። ተዋውቀን ምናምን በጣም ደስ ብሎኛል። አንቺ ደግሞ አታስቀይሚው እንደዚህ አይነት ሰው ሆነት ብሉ ስነ ስርዓትሽ ነው ያዢ እንዴ። ኧረ ጉድ የምሬን እኮ ነው። ጓደኛዬ ልታስክደኝ ነው እንዴ? አንተ አሉ ልታስክደኝ ነው እንዴ? አገኘው ከዚህ በኋላ አስቀየም ብሎ እንዴት ነው? ማስቀየም የለብሽም ብቻ እሱ። አይ ቀስ ብለሽ እንዳትግጂኝ እንጂ እሺ፣ ችግር የለውም። በከደስ ታስቢያለሽ? በከደስ አይ እኔ እንትን ነው እኔ እንኳን ያው ችግር የለውም ጓደኛሞች ስለሆናችሁ አሁን ከዚህ በኋላ እሷ የሆነ ነገር ብታረገኝ አንቺ ጋር ነው እየሮጥኩ የምመጣው። ምን ያህል ጊዜ እዚህ ያለሽ ትቆያለሽ? በጣም እቆያለሁ ያለሁ። በቃ እንደዛ ከሆነ ከዚህ በኋላ ካስቸገረች እየሮጥኩ አንቺ ጋር ነው። አዎ በቃ የማለው ባትመጣ ራሱ ወደ እኔ ነው። አይ ደስ ይላል በጣም። ብቻ ከዚህ በኋላ ጥሩ ጊዜ እናሳልፋለን። አዎ ያው በድንገት ነው ሰው የሚተዋወቀው። ያው ከዚህ በኋላ ደግሞ ጥሩ ጊዜ እናሳልፋለን። አዎ እናሳልፋለን ብዬ ተስፋ አደርጋለሁ። በተሻለ መንገድ ብንተዋወቅ ደስ ይለኝ ነበረ። ያው ይሄን ቢሆን ደስ ይላል። ደስ ብሎኛል ስላወቅኩ ስላገኘው ደስ ብሎኛል።
ከዚህ በኋላ ደግሞ ሞር በደንብ እየተገናኘን ጊዜ እናሳልፋለን ብዬ አስባለሁ አይደል? ልክ ናት። ምንም ዳብለሽ አረጋለኝ ፀሐይ መተኝና ጠይቅሻለሁ ብዬ አንዳንድ ነገሮች ዛሬ ካሜራ ላይ መጥቶት ትንሽ አንዳንድ ነገሮች አወራሻለሁ ብዬ ስላለው ነገር ምናምን ግንኙነታችን ምን ያህል ማሳደግ እንዳለብን ነው አለውኝ እኮ አለውኝ እኔ ማትርሱኝ እንዴ የጋራ ወሬ ያረጋችሁት። ይቅርታ ያው ዛሬ ላውራት አንድ የሆነ ወሳኝ ነገር ነበርና እሱን ነገር ልጠይቃት ምናምን ነበር። ይቅርታ ለሌላ ቀን ማረጋችሁ ለሌላ ቀን አርጉ አይሻል? እኔንም ያማከለ ወሬ እናደርገውና እንጫወት። ዛሬ በቃ ስለኔና አንቺ እንተውና ለሶስት በደንብ የጋራ የሚሆነን ወሬ እናወራለን አይሻል? እንደሱ ይሻላል። ምንድነው ምን ብጋብዝሽ ደስ ይሻል? ዛሬ እኔ ነኝ የምጋብዘው ባይዘው ምን ይሻለኛል? ጣፋጭ ነገር ወዳለሁ እንደምታይኝ። ስለዚህ ጣፋጭ ነገር ጣፋጭ ነኝ። ደስ ብትል ጓደኛ ያለሽ እግዚአብሔር ለፈጣናት ከሰው ጋር በደንብ ተግባቢ ናት። እኔ አልወድም እንደዚህ አይነት ሰው እንደዚህ መጥቶ ዝም የሚል ሰው ምናምን አይመቸኝም። አዎ እንዴ መጥቶ የሚግባባው የሚያወራ ምናምን ሰው መጫወት ነው። በጣም ደስ ይላል። እስካሁን ድረስ በጣም እንትን ብለሻል። አዎ ቀድሜ ማስተዋወቅ ነበር። ትቀጣለች፣ እንቀጣታለን። ከባድ ቅጣት። ድሮ ምን አይነት ልጅ እንደነበረሽ አሁን በደንብ ትነግሪኛለሽ። እነግርሃለሁ። ምን አይነት አስቸጋሪ በጣም ነበር የምታስቸግረን። አስቸጋሪ ነበረች። ለምንድን ነው ዝም እያለች? ጨዋ ናት እኮ ግን ጨዋ ናት አይደል? የሆነች ላይ ትነሳበታለች እንጂ ይነሳባታል። አራንቺ ካሜራ ልብስ ድሮ ጓደኛሞች ሲገናኙ ቤተሰቦች ያው ብዙ ፋይሎች ይወጣሉና ተይ ካልፈኝ ግን አልደበቀውም ለሱራ እውነቱን ነው የምነግረው። ከኔ ምንም የሚደበቅ ነገር የለም። እናንተ ረጅም ጊዜ ሆናችሁ እኔን ልታስተዋውቂኝ አብተሽ ነው የምትመስሉት። አይደለም በጣም ፈጣን ናት፣ ተግባቢ ናት። ይሄን ነገር ደግሞ እኔ እንደዚህ አይነት ሰው እወዳለሁ። ዝምተኛ ሰው ምናምን አይመቸኝም። ታውቂያለሽ? አይ ደስ ይላል። በርቱ። እኔም ዝምተኛ ሰው ብዙ ይጨንቀኛል። ማለት ምን ላውራ ነው የሚለው ዝምተኛ ሰው አጠገቤ ሲለው ይጨንቃል። አሁን ዝም ብትይ እኔ ዝም ነው። አዎ ቢያንስ አንዳችን በጣም አሪፍ ባህሪ ነው። በዚህ ቀጥይበት። አመሰግናለሁ ሱራዬ። እና ቤተሰቦች ያው ዛሬ ድንገት ያው ሰው መገናኛው አይታወቅም። ኢሉኑ ዛሬ አስተዋወቀች ድንገት ይዛ ፍጣችውና ያው ዛሬ ስለኔና እሷ ጉዳያችንን ትተን የጋራ አድርገነዋል። ነገሩ በደንብ ተዋውቀናታል። እሷንም እኔና አንቺን ጉዳይ በደንብ ከዚህ በኋላ ቁጥል እናወራበታለን አይሻል? አሁን እሷ ስላለች እሷንም እንዳናስደብራት ጣፋጭ ነገር ወዳለው ብላለች። ጣፋጭ ነገር የመጋበዝ ግዴታ አለብኝ የብሌኒ ጓደኛ ስለሆነች እና እስኪ ጥሩ ጊዜ እናሳልፋለን ብዬ አስባለሁ። አይሻልም እንደዛ? አዎ እስኪ ላናግራቸው። እሺ ሰላም እንዴት ናችሁ? ቤተሰብ ነው የሚባለው? አዎ ቤተሰብ። እሺ ሰላም ቤተሰብ እንዴት ናችሁ? ያው ከዚህ በኋላ እንግዲህ ለትንሽ ቀናቶች እዚህ ነኝ። በደንብ ከሱራ ጋርና ከብሉ ጋር በሰፊው ታዩኛላችሁ ተስፋ አደርጋለሁ። ሌላ ምንም ምለው ነገር አለ? ኧረ ምንም። በጣም ደስ የምትይ እግዚአብሔር እንደዚህ አይነት ጓደኛ በቃ በጣም ፍላጎትሽን አትደብቂም። ማውራት ከፈለግሽ ትናገሪያለሽ። በጣም ግልጽ ነሽ። በጣም ጥሩ ጊዜ እንደምናሳልፍ ይዘሻት ትመጫለሽ ከዚህ በኋላ እንደውም። አራጭ ትሪሊዮን ለኔ መደወል ትችላለህ። ችግር የለውም። ለኔ መደወል ትችላለህ። አይ በሷ በኩል ባገኝሽ ይሻል አትሻል እንደሱ በቃ ለሷ ደውልላትና እኔ ከምደውልልሽ በሷ በኩል እንገናኛለን። ይቻላል። ደስ ይለኛል በጣም። ይዘሻት አንዳንድ ጊዜ ይዘሻት ትመጫለሽ። ጥሩ ጊዜ እናሳልፋለን። እና ቤተሰቦች ያው ተዋውቃችኋታል እሷንም ብሌኒዬ። እንግዲህ ቤተሰቦች ያው ዛሬ ትንሽ ዘና እንበል። እቺን ሁለት ቀን ትንሽ የሚደብሩ ጊዜያቶች ነበር ያሳለፍኩት። ዛሬ ትንሽ ወተን ሪፍሬሽ እናድርግ፣ ጥሩ ነገሮችን እናሳልፍ። እስኪ እንሂዳለን ብሌኒ። ቻው ቤተሰቦች ባይ